ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው። እኔ የምለው ታክቲከኞቹ አስማተኞቹ የሀፒ ሰንዴ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ብሎ መሰለኝ ከሶፋ ላይ አትነሽ ቁጭ ብለሽ ፊልም ነው የሚለኝ። የምሬ ነው የምላችሁ። እኔ የምለው ምን ሆና ነው ሊያሹ? ሊያሹ እኮ በጣም ታማለች፣ ሆስፒታል ገብታለች። የእውነት አሳዘነችኝ በጣም። ጸሎት አድርጉልኝ ብላ ስቶሪዋ ላይ ልጥፋለች። ሊያየ ይሄ ህዝብ አሁን ጸሎት ቢጸልይ ሀገራችን እንዴት ሆን ነበር እንዴ? ለራሱ መጸለይ ያልቻለ ህዝብ ለአንቺ ጸልያለች ታስቢያለሽ? የኬኳ ጸሎት ይጠቅምሻል እንጂ እዚህ እንኳ ያለውን ተወሹ። ለራሳችንም አልሆንም። እግዚአብሔር ጨርሶ ይማርሽ። ምንም አላውቅም። ምንም ብትነዘንዥኝም እንደው እየበላሽ ብታናድጅኝም የእናት አባቴ ገዳይም አይደለሽም። እንደውም ታሳዝኛለሽ። እውነት ለመናገር ስጨቀጭቅሽ ስለሚያስደስተኝ ነው እንጂ። ስለዚህ ፈጣሪ አምላክ ጨርሶ በሽታሽን ካጠገብሽ ያጥፋልሽ። አይዞሽ። ጤና ይስጥልኝ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ በጣም ያሳዝናል። ሊያሾ በጠና ታማለች። እንግዲህ ሁላችሁም ጸሎት አድርጉላት፣ እግዚአብሔር አምላክ ይማራት። ግን ከመታመሟ በፊት የተላለፈ መልእክት እንዳለ ላይቭ ላይ ብዙዎች እየተናገሩ ነው። እሱንም አብረን እንሰማለን። ማስጠንቀቂያ ተሰጥቷት እንደሆነ ምን እንደሆነ ምክንያቱ እየተናገሩ ያሉት ነገር አለ። በጣም ያሳዝናል። እንደው ለልጅ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋ ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኝ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ ይሆን ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች? ከጓደኞች መሀል ደግሞ ተጠንቀቂያቸው፣ አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበር። እና እሱ ኮሜንት እንዳነበኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ እስክርሻት አድርጌ ለሊያ ልክላት ብዬ ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያሉት ሪከርድ የተደረገ ካለ እዩት። እንዲሁም ስለ መጠጥ ነገር ነው እያወራች የነበረው። እግዚአብሔር ከመጠጥ ድሮ ሱስ ነበረብኝ አሁን ወጣሁኝ ምናምን ነገር እያለች ነበረ ሊያ። እና በጣም ነው ዛሬ ስቶሪያ ላይ አድርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትናንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ የደነገጥኩትና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ። ያችን የምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት እያደረገች ነበርና ቅዱስ ሚካኤል ድግፍግፍ አድርጎ ከገባሽበት ችግር ያውጣሽ። የእውነት በጣም የደነገጥኩት እኔ የእውነት ነው የምላችሁ ያሉት። እና አንድ ያ ነገር ደግሞ ማለት ነው ሊያን ኮሜንት ላይ አያለሁ። አንዳንድ ጊዜ በጣም መጥፎ ኮሜንት ምጽፉ አላችሁ፣ እዛ ላይቫ ላይ ምጽፉ ሰዎች አላችሁ። የእናንተ እንጀራ ቁራሽ እንጀራ አልበላችባችሁ። እስቲ መልካም ምኞት እች ልጅ በቃ ለማንም ሰው ክፋት የማታስብናት። በነገራት ሊያ እንደዚሁ ካያችሁ የዋህ ሰው ነው ሊያን የሚረዳት። ክፉ ሰው የሆነ አይረዳት። የዋህ የሆነ ሰው የሰው እድገት የሚመኝ ሰው ግን ሊያን ይረዳታል። እና ለማንም ሰው ክፋትን የማትመኝ ልጅ ናት። በቃ ያ ነገር ስራ ነው፣ የታወቀችበት ነው። እሱ ታወራለች። ከዛ በኋላ ደግሞ እንዲህ ያጠፋች አይነት ስሜት ከተሰማች ደግሞ ይቅርታ ነው የምትጠይቀው። ለማንም ሰው ይቅርታ ጠይቃለች። በቃ የሆነ ሰው ራሱ ካልጠጥ ይቅርታ ነው የምትጠይቀው። እና ሁላችሁም ግን በዚህ ቪዲዮ ላይ እየገባችሁ ስቶሪያ ላይ ከፈለጋችሁ እዩት፣ መልካም ምኞታችሁን ግለጹላት። በቃ የልጅ እናት ናት። ለዛች አበባ ለመሰለችዋ ልጇ ኬኳ ለምትለዋ ልጇ እግዚአብሔር ቅዱስ ሚካኤል ስል ከወጣሽበት ችግር ያውጣሽ። በጣም ያሳዝናል። እንደሰማችሁት ማለት ነው። ልጅቷ የተናገረችውን ነገር ሰምታችኋል ማለት ነው። አንድ ልጅ ላይ ሊያ ላይቭ ላይ ሆና ተጠንቀቂ፣ ጓደኞችሽን ተጠንቀቂ፣ በዚህ ሳምንት የሆነ ነገር ያጋጥምሻል ብላ ላይቭ ላይ ጻፈችላት። ይሄንን ካነበብኩኝ በኋላ እኔም በስክሪንሻት አድርጌ ልልክላት ስል ሊያ ራሷ አይታ አነበበችው። ከዛም ሊያ ደግሞ ይህንን እንግዲህ ጸሎት አድርጉልኝ አልቻልኩም ብላ የለጠፈችውን ሳይ በጣም ደነገጥኩኝ። ይሄ ነገር ምንድን ነው እያለች ነው። እውነት ነው ምን እንደሆነ እንግዲህ ፈጣሪ አይታወቅም። በአሁን ሰዓት እውነት ጓደኛ ናት ትመን እቺ ይሄን ነገር የጻፈችው ልጅ የሰማችው ነገር ያየችው ነገር ሊኖር ይችላል። ስለዚህ ሊያ እንግዲህ ከህመሟ እግዚአብሔር አምላክ ይማራት፣ ለልጇ ሲል ያድናት። ምስኪን ናት፣ የዋህ ናት። ምንም ነገር ከራሷን ከማጋለጽ ራሷ ስለ ራሷ ስለማውራት ውጭ ሌላ ምንም የምታደርገው ነገር የለም። ሰው ላይ ክፋት የላትም። እግዚአብሔር አምላክ ጨርሶ ይማራት ለልጇ ሲል ማለት ነው። ግን የሰው ክፋት ግን እስከየት ድረስ ነው? በጣም ነው የሚያሳዝነው።
እውነት እንደሰማነው ከሆነ ማለት ነው። እንግዲህ እች ልጅ እንዳለችው ሊያ እንግዲህ ራሷ መታድና ይሄን ነገር እስክትናገር ድረስ ሁሉም ሰው በጣም እያዘነ ነው። ምክንያቱም ያሳዝናል። አንድ የልጅ እናት፣ አንድ ምስኪን ሴት። ኢትዮጵያ ግን ለምንድን ነው እንደዚህ መጠፋፋት የምንፈልገው? እርስ በርስ መበላላት፣ እርስ በርስ እንግዲህ የሚያስጠላ ነገር እየተደራረገን ነው ያለ ነው ማለት ነው። እና እግዚአብሔር ሆይ ሊያን ጨርሶ ይማራት፣ ለልጇ ሲል መድኃኒዓለም ጨርሶ ይማርሽ፣ አይዞሽ። እግዚአብሔር አምላክ እሱ ያመጣውን ነገር ያንሳልሽ ማለት ነው። ሁሉም ነገር ለበጎ ነው። ከዚህ ድና እንግዲህ እና ሰሞኑን እየተባለም ያለው ደግሞ ምንድን ነው አዲሱ ህመም እንደሆነ ነው እየተነገራት ያለው። አዲሱ ህመም ነው ሊያን ያዛት እያሉ አሁን አዲስ የተከሰተው እሱ ነው እየተባለ ነው። ሊሆንም ላይሆንም ይችላል። ግን ያው ሰው ማውራት ስላለበት ነው ዝም ብሎ የሚያወራ። ምንም ይሁን ምንም እግዚአብሔር አምላክ ይማራት፣ ጉንፋንም አይንካት። ምክንያቱም አንድ ልጇን ታሳድግ እናት አባት የሌላት ልጅ ናት ሊያ ማለት። ልጇም ደግሞ በእሷ እጣ ፋንታ እንድታድግ አንፈልግም። መድኃኒዓለም ይማርሽ፣ መብርሃን ትማርሽ። በጣም ያሳዝናል የእውነት። የሰው ክፋት ግን እስከ ምን ጥግ ነው? እንግዲህ አስቡ። እቺ ልጅ የሰማችው ነገር ሊኖር ይችላል። ተጠንቀቂ፣ በዚህ ሳምንት የሚያጋጥምሽ ነገር አለ። ምን ሲያወሩ ነው? ምን ሲባባሉ ነው የሰማችው? ምን አለ በውስጥ ገብታ ብትነግራት? አይ ሰው ሞታ ሰው የእውነት በጣም ከባድ ነው። እና ስለ ሴፉ ሾውም እንግዲህ ሴፉ ይቅርታ ጠይቋል ማለት ነው። እንዲሁም ደግሞ የተሰጠኝን ስጦታ ለቢኒያም ነው መሰጠው በማለትም ደግሞ መልእክት አስተላልፏል ማለት ነው። እስኪ ያስገባላችኋለሁ። ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ እጠይቃለሁ። እንደው በስተ መጨረሻ ምን ማለት ትፈልጋለህ ካላችሁኝ እንግዲህ ምናልባት መቄዶንያን በተመለከተ አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችው እና አንድ የሽልማቱን ወደዚህ ያምጣልኝ፣ ከዛ ለቢኒ አዲስ አበባ ላይ ብቻ 8500 አረጋውያንና የአእምሮ ህሙማንን የቻለ ወንድማችን ነው ቢኒያም። ቢኒያም ረጅም እድሜ ከጤንነት ጋር እመኝልሃለሁ።